አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንደምሰነበታችሁ፣ እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የዛሬው ቪዲዮ የሚሆነው ደግሞ ጥለቀመሞች የገጠምኩት ግጥም ነው። እስከ መጨረሻው ድረስ መጨረሻ ላይ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ወደ ግጥም እሄዳለሁ። ቢስሚላሂ ብዬ ባላስ እንድጀምር በረካ እንዲኖረው ንግግሬ እንዳምር እስቲ ልቅጠምልሽ አንቺ ውድ እህቴ። አንቺን ለመግለጥ ባይችል አንደበቴ ግን አላስችላለኝ ዝም ብሎ ማየቴ እንዳው መመልከቴ። በአራት ግድግዳዎች ራስሽን አድረሽ እየተመላለሽ በሀሳብ ጅረት ከታች እየተመላለሽ በሀሳብ ጅረት እየተመላለሽ ከታች ወደ ላይ ከላይ ወደ ታች ውሎሽን ያደረግሽ እስቲ ልጠይቅሽ የስደት እንቁ የእውነት እንቁ ነሽ እኔ ልንገርሽ። እንዳትወደኩኝ ወያ በቃልኝ ምንም ቢመስልሽ ማጥ ውስጥ ያለሽ ሀብለሽ ጀምሪ ልንገርሽ እህት። ቦክስና ምክር ለሰጪው ቀላል ነው ብለው ቢተርቱ ልንገርሽ እህት አንቺ ጀግና ነሽ። እንዳትይ ለራስሽ እንዳትናገሪ እኔ ደካማ ነኝ እኔ መሀይም ነኝ። ያለፈው ህይወትሽ ምስቅልቅል ቢል ተስፋ ቢያስቆርጥሽ ቆም ብለሽ አስቢ እሱን ተይውና ካለፈው ይበልጣል የፊት ህይወትሽ። እንዳትጸጸች ስህተቴ ነው ብለሽ እሱ ትምህርት ነው ምርኩዝ ይሁንሽ። እንዳትጸጸች ስህተቴ ነው ብለሽ እሱ ትምህርት ነው ምርኩዝ አርጊውና ወደፊት ገስግሽ። ልንገርሽ እህቴ ጠንካራ ሁነሽ እሱን ያለፍሽው ከባዱን አልፈሻል። ከባዱን አሳልፈሽ አሁን ቀላል ሆኗል ቀሪ ህይወትሽ። እመኝ በአላህ አይበልጥም ጉዳይሽ ከምሽት ከንጋት ከሰማይ ምድር ለሱ አይሳነውም። ከዚህ አንጻር ሲታይ የትንኝ ያህል አቅም ለሌለው የዚህ ጉዳይሽ ይሄ ጉዳይሽ ልንገርሽ እህቴ በጣም ቅርቡ ሁኚ ለአላህ ጌታሽ። መሀይብ ነኝ አትበይ እኔ ልንገርሽ ስለ ጥንካሬሽ። ጋራ ሸንተረሩን አገር አቋርጠሽ እዚህ የተገኘሽ ተስፋን ሰንቀሽ ይሆናል ብለሽ እዚህ የተገኘሽ ማንስ ቆራጣለ እንደ አንቺ ሆነ ናፍቆት ትዝታውን የራስሽ ጓደኛ ራስሽ ሆነሽ። ሁሉንም አልፈሽ በጉያሽ አፍነሽ አንቺው የያሽው አንቺ ባጸዳሽው አንቺ ባበሰልሽው የሰው ጓዳ ሸክፈሽ የያሽው ልንገርሽ እህቴ በአንቺ ትከሻ ነው አገር የደመቀው። ማን ጀግና አለ ታዲያ እንደ አንቺ የሆነ እንደ አንቺማ ስራ እንደ ራስሽማ ጥሩ ስም የለሽ። ልንገርሽ እህቴ የስደት እንቁዋ እሷ እኮ ጨዋሂ ናት አትረጋም ባገሯ። እሷ እኮ ጥርዝ ናት ሁሌ ይሉሻል በቃላት አባብለው ለኪሳቸው ዋሌት ይሰባብሩሻል። ብዙ ብዙ ቢሉሽ በአንድ የምታፈሽ በአንድ ጆሮ ሰምተሽ ሶብርና ትዕግስትን ሁሉ ያደለሽ ውሎ አዳርሽን በመርከዝ ያረግሽ የስደት ኑሮሽን በዲን የቀየርሽ አለሽ ወይ ስትባይ ፈጥኖ ደራሽ ነሽ። ብዙ ብዙ ብል አንቺን አልገልጥሽ የስደት እንቁዋ አንቺ ጀግና ነሽ ይላል።